እንዴት ነው ከብቶቹ ሰላም ደረሱላችሁ? እርግጥ ሁሉም ማለት ይቻላል። በተለይ አንደኛው በጣም ስለደለበ ገና ድንበሩን ሳንሻገር ነው ይሸጥ። ምን እባክህ ጋሼ፣ በዚያ በበተማ በኩል ጥበቃው ተጠናክሯል። የኮንትሮባንድ ንግድ በጣም ከባድ ነው። ግን ደግሞ ቢከብድም አዋጭ ነው። የሚፈለገው አዋጭነቱ ገና ለገና ኬላ ፍራቻ ጠቃሚ ትርፋችንን አሳልፈን ለሰው እንስጥ ነው የምትለው? ትሰማለህ? እያንዳንዱ በሬ የወጣበትን ዋጋ ታውቀዋል። ይልቅ ድንበር ያሉ ወዳጆቻችን እንዴት ናቸው? ምን ይሉሃል? ባለፈው ሳምንት ያመስጦፋ 3 ክላሽ በግመል አስጭኖ ልኮልኝ ነበር። እንደምታውቁት ደግሞ አሁን የመሳሪያ ሽያጭ በጣም ጥሩ ሆኗል። አይ ሽብሩ ይቅርብኝ። አንደኛ ወቅቱ ደግ አይደለም፣ ሁለተኛ ሀገር ቤት ያለውን ሰጣ ገባ መባባስ ነው። ተው የመሳሪያው ንግድ ይቅርብንና ሌላ ነገር ብናስብ ይሻላል። ምን ነው ፈራስ? ፍራቻ እኮ አይደለም ጋሼ፣ እንኳንስ ህገወጥ መሳሪያ ነግደን ይቅርና እንዲያውም የቀዩ እያደር ሰላም መደፍረስ እኔን እያስጨነቀኝ። ኧረ በዘለቀ ሞት ተበላሽተህ ይላንተ ተመቸ ጀምሮ ነው ጭንቀት ሰላም ቀየ ማለት የጀመርከው? ለልጄ ጥያቄ መልስ ያጣው ቀን ነው ማሰብ የጀመርኩት። አካሉ ፈጥሞ ወገህ አልገባህ አለኝ። እስቲ ግለጥ አድርገውና ይግባል። ልጄ ምን እንዳለኝ ታውቃላችሁ? ምን አለ? እኔን ቄስ ትምህርት አስገብተህ አንተ መሳሪያን እየሸጥክ ሰው ታስፈጃለህ፣ መግደልም ማስገደልም ኃጢአት ነው። ታዲያ እኔን ቄስ ትምህርት ያስገባኸኝ እንዳጸድቅ ነው ወይስ ለፈጣሪ ጉቦ መሆኔ ነው ብሎ እኮ ነው የጠየቀኝ። ዛሬ አንተ ምን አልከው? ምንም። ምን እለዋለሁ ሽብሩ? ከዛሬ ጀምሮ መሳሪያ በኮንትሮባንድ ላልነግድ ለራሴ ቃል ገብቻለሁ። ምን? አልገባኝ። እየቀለድክ መሆን አለበት። እውነቴን ነው፣ እውነቴን ነው። ረጋ ባለ መንፈስ ሌላ ጊዜ እንማከርበታለን። አሁን ይሌር ይህን ሰው ባይነቁራኛ ተከታተል። አላማረ ባቤ። አቤት ልጅ። ያን ያልኩን ስራ ትተው ነው? ታዲያስ ልጅ ካንተ አይበልጥብኝ። አንተ ካልወደድከውና ታልፈለግከው ምን ይበጀኛል ብለን ድሮም አንተን ጥሩ አድርጌ ላሳድግ ብዬ እንጂ ምን ተደይ ብለን ስራዬ አንተ ካልወደድከው ደግሞ እኔ አንተ አባት አንተ የምትወደውን ስራ እየሰራው እኖራለሁ። እኔ ማያስቀየምኩ መስሎኝ ይቅርታ አልጠይቅ ነበር። አይ ደግሞ የምን ቅርታ መጣ? ይህንን የኮንትሮባንድ ስራ በማቆሜ እንዴት ሰላሜን እንዳገኘው እኔ ነኝ የማውቀው። ያለ እናት ሽኮኮብ እያሳደግኩ ልጄ በፍቅር እጦት እስክትታዘበኝ ድረስ ገንዘብ እያሳደድኩ አንተና መሰል ጎረቤቶችን እንዳጣው መች ተረዳሁት ብለን የንታ መልኬ ሁል ጊዜ ሲያገኙኝ ያደጉ አባት ምኖት ነው ተዚህ አርጉም ጋር የገጠም ይሉኛል። በልጅነቱ እንዴት ያለ ቀዳሽ ነበር መሰለ ይያሉ ያወድሷል። እውነታቸውን ነው፣ እውነታቸውን። የንታ መልኬ እንዴት ያሉ መልካም መምህር ነበሩ መሰለ። ታዲያ የኛ ግድም ረባሹሽ ነበር። አያለንጋቸው እንዴው ያቻ አለንጋለች አለች ባበየ ተዳለች። ዛዲያ የረበሽን ጊዜ ያችን አለንጋ ያወርዱና ይመሸልቁን ነበር። ታዲያ ሻውን ብንረብሽም ሁላችንም በትምህርታችን ላይ ጎበዞች ነበር። አቋቋም ላይ ዛዲያ እኔ አንተ አባት ዜማውን ያወረድኩት ጊዜ የንታ አፋቸው ከፍቶ ነበር። ምን አይ የንታ ተዋታን ሰው ይድሮን ስላንተ ሲያነሱ አውርተው አይጠጉም። አንዳንድ ጊዜ ደግሞ አያካሉና በረጅሙ ይስቃሉ። በዛሽ ማቻ ትንሽ ናቸው እንባስኪ ወርዳቸው ይስቃሉ። አይ ልጅ አለሚ ሁሉም አይነገር። ይሄኛው ሚስጥር ነው። አንድ ቀን ግን እነግርሃለሁ። ይሁን ድንቅ ባቤ። እሳ ምን ነው ዝም አልክ? እንዲህ አብረኛ ምሸ ስንጫወት በጣም ደስ ይለኛል። እናም ደስ ብሎኛል። አይዞ ናይኔ ልጅ ሁሌም አብረኛለሁ። አይዞ ይኔ ጌታ
የትም አትሄድም። እኔም አለሁ አብሬ። አይዞህ እንግዲህ አብረን አይዞህ ብላ ጥሪ። አይዞህ ጥሩ ጊደር እኮ ነው የገዛኸው። የእነዚህ ዘሮች እኮ ብዙም አይገኝ። እውነትህን ነው። አዛኝን ስል አደራ ይችን ጊደር ለረቢ እንጂ ለትርፍማ እንዳታስብ። እንዲሁ ስታየኝ ገንዘብ ወዳድ መስልሃል? እንዴት ወዴት? ረምጤማ አልወጣኝ አያ። ይቅር ይበልህ። ዝም ብዬ አባባልህን ሳጤ ነው። ጊደሯን ሽጥልኝ እያልከኝ ይመስለኛል። ኧረ ባዛኝቷ ጊደሯን ገዝቻለሁ ይልኝ አልከኝ አንተ። እንዴት ነው ነገሩ? አንተ ሰው ከኔ ላይ የተከልከውን የነገር ሾትን ንቀልልኝ። ርስትን አልገፈው፣ ቃልን አልበለው። ችግር ታለ በግልጽ ነገረኝና አጥፍቼም ተሆነ ልካስ። አገኘው አጋጣሚማ በነገር አሸጉጠኝ። እኔም ልጋሽ ምን ነው አካሉ ድንገት ጥሎን ወጣሳ? ችግር አለ እንዴ? አለ፣ ችግርም አለ። የምን ችግር? ይህን ሰው ተመንገድ የታላስወገድኩት አንድ ቀን አድብቶ ጉድ ይሰራኝ። ታዲያ ምን ትጠብቃለህ? እኔ እንደው የዚህ ሰው ነገር የበቃ የተባለፈው ጉዞ በኋላ ቸኩዬ ነገር አላበላሽም ብዬ እንጂ ምን ማድረግ እንዳለብኝ አጥቸው እንዳይመስል። ኤዲያ ግድ የለህም ጋሼ፣ እኔ ነገሩ አላማረኝ። ተው ግድ የለህም፣ ሙያ በልብ ነው። ነድ እስቲ ያው ተጠንቀቅ ብያለሁ። ምን የሚያገናኘን ነገር ኑሮ ነው የሚከታተል ይበል። እኔም ነው አውቄል። ብቻ ራስን ጠብቅ ብያለሁ። የወንድምነቴ ልንገርህ ብዬ ነው በዚህ ምሽት የመጣው። በል አካል በጊዜ ከብቶችን ሸክፍና ግባ። እኔ ልሂድ። ደህና እደር። ምንድን ነው ባበይ? ምንም አይደለም ልጅ። ለማንኛውም ከብቶችን ወደ ብረት አስገባቸው። የሆነ ሰው መጥቶ የጠየቀ እንደሆነ የለም በለው። እንዳደነግጥ እሺ። እኔ ያለው የትም ማለት ነው። ለጥንቃቄው ብዬ ነው። ምንም አልገባኝ ባበይ። ምን ሆነሃል? እምልህን ብቻ አድርግ። ጧት እናወራለን። አባትህን ውጣ በለው። ኧረ ተቤትም የለ። ምን በደህና የት ሂዶ ነው? መጣሁ ብሎ ነው የወጣው። ትንሽ ሳይቆይ አይቀርም። የሽረብጥ ማጣ አባትህን ንገረው። ዛሬ ብታመልጥ ነገ ተጀ ትገባለህ። አርፎ ብትቀመጥ ምን አደረገ? ዝም በል በርናታ በለው በለው በርናንተ እንዴ በለው። አንተ ሰው ከእኔ ምንድን ነው ያለው? አንተ የተረገምክ ከጀርባዬ አንድ ያሴርከው ተንኮል ቢኖር ነው እንጂ ተኔ መሸሽ የጀመርከው እንጂ ያለ ምክንያት መስራህን አላቆምክም። ታልበጀኝስ የምሰራው ስራ ቤተሰብን ታላስደሰትስ እጄን ጥብዝል ታስሬ ነው። ራስ በፈጠርከው ምክንያት በስጋት ከምትናጥ እኔ ሌላ ስጋት የለኝም። ስጋቴም
ምቀኛ የማንተውን ውጣልኝ በሕግ አምላክ ብያለሁ እኔ ሌላ ነገር አልፈልግም ነግሬሃለሁ ይህን መንገዴን መዝጋትህን አቁም ብያለሁ ዞር በል ተመንገዴ ብያለሁ አለበለዚያ ልክ ነው ማስገባ እኔ አካሉ የማንም መንገድ አልዘጋውም አሁንም እየነገርኩ ነው እኔ ቤተሰቤን በሰላም ማስተዳደር ብቻ ነው የምፈልገው ተወኝ ብያለሁ ተወኝ እኔ በአንተ መንገድ ጣልቃ አልገባሁም ይልቅ በእኔ ሕይወት ውስጥ ጣልቃ እየገባ ነው ታድብልኝ እንደሆነ አድብልኝ ብያለሁ እንገናኛለን አሳያለሁ ፍትፍቴ እንግዲህ ሰሞኑን መሄዴ ነው ጠንቀቅ ብለሽ መሰንበት ነው እንደው ያንተ መንገድ ጭራሹ ነው አልገባሽ ያለ ለስራ ነው የሚሄደው ብዬሽ ምን ሆኖ ማይገባሽ ወይ ቢያንስ ያውና አመት ባል እንኳን አብረን ብታሳልፈኛለህ በጉስ ቢታረድ ዶሮስ ቢሰራ አባወሮ ተሌለ ምን ማድረግ አለው ብለህ ነው አንተ እውነቷን እኮ ነው ጋሺ ባይሆን ባህሉን ዋልና ማለቴ ችግር የለውም እኔ ያለው አዎ ስራ አይደለ ጋሽዬ ሂድ ችግር የለውም ቶሎ መለሳለሁ ደከመልሽ አልደከመኝ ማይተጓዝና እቺ ቆሎ ትምርጥ ጥሩ ተጓዥ አድርጋለሽ መሰለኝ ታልዞርንና በእንተ ስሙ አለ ማርያም ታላልን የሷን በረከት ከየት እናገኘዋለን ብለ ነው ባቤ እውነትህን ነው ከደከመ አረፍ እንልና እንሄዳለን ወብልሽ ወደ ወንዙ አቋርጥሽ ሄድ ተሎ ሩጥ እንዳይ አይዞ ታረፈዱ አባ እግዚአብሔር ይመስገን እንዴት አደርክ ልጄ ረበ ወላዲቴ የምን ጉድ ነው ምንድነው ማየው አባ አባታችን የሥላሴ ሕንጻ ወርቆ ሳገኘው ጊዜ ነፍሱን አትርፋት ዘንድ ወደ ያመጣሁት እንጂ የስማንነቱን አላውቀው እንዴት አባ እንደማያውቁትን ሰው ሬሳ አንጠልጥለው ይዘው ይመጣል ነገስ እንደው በርሶ ላይ ምን ይፈጠሩ ባስ መጀመሪያ እሱ ማትረፍ አይቀልም ብለው ነው አባታችን ሱሳ እንደው በዚህ በከፋ ጊዜ እንዲህ ያለ ነገር ማሰብ በገዛ አንገት ላይ ገመድ እንደማጥለቅ ነው ብዬ ነው እንጂ ንግግር ያልገባውት መሰለ አባ ለመሆኑ ስለማንነቱ የሚገልጥ ማስረጃ አግኝተዋል
አይ ልጄ መጀመሪያ እሱን ማትረፍ አይቀልም ብለው ነው። እሱስ እውነት ነው። አዲያ እንዲያው የሚተርፍ ነገር ነው። እንግዲህ የእግዚአብሔር ቸርነት ከታከለበት ይተርፋል። ግና ጭንቅላቱን ክፉኛ አግኝተውታል። አዎ እግዚኦ እንዴት ታለው ጊዜ ደረስን አባታችን። ብቻ እሱ ቸርነቱን ይላክልን። አሜን አሜን አሜን። አዲያ እንዲያደረገው ሰው ታውቋል አባ? እንዴት ሊያደርግ ነው አንተ? አይ ጋሽዬ እኮ ጥሩ ስራ እኮ ነው ያደረገልህ። ይውስቲ ይሄን ቤት አሳምሮ ሰራው፣ መደቡ ፈረሰ። ይውስቲ ይሄ ሸጋ መቀመጫ እኮ ነው ያመጣልን ጋሽዬ። ኧረ ተው አንተ። ጋሽዬ ምን ሆነሃል? ምንም አልሆንኩ፣ እንዲሁ ነው። የመጣ ሰው ነበር ማለት እኔን ፈልጎ የመጣ ነበር? አዎ ደስ የመጣ ነበር። መንገድ መውጣትን ነገርኩት። ምን ነው በሰላም? በሰላም ነው ስልሽ ምን ነው አጥብቀሽ ጠየቅሽኝስ? ኧረ ጋሼ እንዲህ ስትሆን አይቼ ስለማላውቅ እኮ ነው። አስጨነቅኝ እኮ። ዳኘ ምን ነው ፈለከኝ ጋሽዬ? ምን ትሰራለህ ጓዳ ውስጥ? ማን መቼ ምን እንዴት ኧረ ጋሽዬ ጨነቀኝ እኮ። በል አትቀባጥረኝ። ካይን ቦታው ማር ከቦታው አኑሮ። ኧረ ጋሽዬ አንቺ ደግሞ ማንም ቢጠይቅሽ እዚሁ አርፍዶ አሁን ወደ ከተማ ቃና ባያቸው በጭራሽ መንገድ ወጥቶ ነበር ብለሽ ትንፈሽ እንዳት ነግሬሻለሁ። መንደሩ ሰላም ነው? እንዴት አደራችሁ? እግዚአብሔር ይመስገን። ሰላም አደራችሁ? ደህና አደሩ አባ። እግዚአብሔር ይመስገን። በጎ አደረ? ይሻላል እግዚአብሔር ይመስገን። ይሻላል። እንዴት ነው? ደህና እግዚአብሔር ይፍታ። እንደምን አደርክ ልጄ? እንዴት ነህ? በጎ አደርክ? እግዚአብሔር ማርህ፣ እግዚአብሔር ማርህ፣ እግዚአብሔር ማርህ። እግዚአብሔር ካንተ ጋር ይሁን። አይዞህ፣ ፈተና ያለ ነው፣ ፈተና ያለ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ተናግሮታል። በራሱ ላይ የነበረውን መከራ ትቶ ለወገኖቹ ምንድን ነው ያለው? እትብኩ ላዕሌ ወለደ እስራኤል ወለደ ኢየሩሳሌም አላ ብክዩ ላዕሌክሙ፣ ስለ እኔ አታስቡ፣ ስለ ራሳችሁ አስቡ። በእርጥቡ ላይ እንዲህ የሆነ በደረቁ እንዴት ይብስ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። እርጥቡ እሱ ነው፣ ደረቁ ግን እኛ ነን። በእኛ የሚመጣው መከራ እንደሚብስ በእሱ በፈጣሪነቱ ያን ያህል መከራ ከመጣ በእኛ ደግሞ የባሰ እንደሚሆን እሱ አስጠንቅቋል። ለራሱ አላሰበ፣ ለእኛ ነው ያዘነልን። ስለዚህ ከራሱ ከባለቤቱ ጀምሮ የመጣውን ፈተና በዚህ ዓለም ላይ እስካለን ድረስ ፈተናውን መዛለቅ ግድ ይለናል። አንዳንድ መቼስ ለአንድ ሰው ደግሞ መቼስ ሸክም ነው ይሄ፣ ለብዙ ሰው ግን ይሄ ጌጥ ነው። መተባበር ጌጥ ነው። ስለዚህ አሁንም ያለውን ነገር ችግር ሁሉ ነጥሮታለን። አይዞት
እሺ አባታችን። አንተም ልጃችን አይዞህ፣ አሁን ትነሳለህ፣ ትድናለህ። መዳንህ አያጠራጥርም። በስጋ ብትቆስል አሁን ነገ ይድናል። ስጋ ይድናል። የነፍስ ቁስል ነው የማይድን እንጂ እሱም በጾም በጸሎት ይድናል የነፍስ ቁስል። ስለዚህ አይዞህ፣ እግዚአብሔር አምላክ ሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ሰላም ቀን ያወላል። የት ሄደ ደግሞ የዳኘ እንዳያግዝ? እኔ ምን አውቄ? አንተ ዳኘ! አቤት አቤት አቤት! ወዴት ነው የምትሄደው? ወዴት ነው እንዴ ጋሽ? እኔ እኮ እየጣደፍክ ስትሄድ መንገድ ያጋመስክ መስሎኝ ነው። እንዲያው እኮ ይገርማል። በል ሂድና መሳሪያውን አምጣው። መሳሪያውን አምጣው። መሳሪያ ቶሎ በል አምጣው እኮ ነው የምልህ። እሺ ወዴት ነው የምትሄደው? ነብራራ። እሺ እንደው ይሄ ልጅ እኮ ይገርማል እኮ በጣም አሁን ማግሶታል። አበሉ ሰጁ እኮ ወስደው ነው። ምነው በደህና? ደህና ነን። ጥቂት ላናግርህ ፈልጌ ነበር። ታዲያ ቤት እንግባና አይሻልም? ወደ ቤት እንግባ። ግቡ። ኑ ወደ ፍትፍቴ፣ እስቲ ቤት ያፈራውን ነገር አቃምሽና። አይ አያስፈልግም። አሁን እዚያው ነው የቆየ ነው። ይልቅ ወደ መጣንበት ቁም ነገር እንግባና ስለ አካሉ አንዳንድ መረጃዎችን እያጠናከርን የሰነበት ነው። እናም በአንተና በአካሉ መካከል በእኔና በአካሉ መካከል ምን ጥቂት አለመግባባቶች እንደነበሩ መረጃ ደርሶናል። አዎ፣ በስራ እንጋጫለን። መልሶ ደግሞ ስራው ያስታርቀናል እንጂ የተለየ ጠብ እንኳ የለንም። ምንድን ነበር በጋራ የምትሰሩት? ከብት ማደል፣ ማስተማር። አካሉ ጠፋ በተባለበት ቀን አንተ የት ነበርክ? ተዚች ተበረንዳ ቁጭ ብለን ቡና ፍልተን እየጠጣን እየተጫወትን ነበር አይደለም እንዴ? እኔ የምለው አካሉ በዛ ቀን እንደተሰወረ እንዴት አወቃችሁ? አውቀናል እንዴ? አውቀናል። እሱን አትስሙት። የገባውንም ያልገባውንም ዝም ብሎ ነው የሚቀባጥረው። አዎ ጋሻ እውነቱን ነው። አሁን ግር ብሎኛል። በኋላ ግን ይዘልቀኛል፣ ይገለጥል። እስቲ ዝም በል ስራችሁን ስበት። ታዩ 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 አለ ጋሻው። ታዩ ተባለሽ አለኝ። እሺ ጨርሰናል። በጣም ነው የምናመሰግን። እሺ ታዲያ የሆነ ነገር ቅመሱ እንጂ ቁጭ በሉ። አይ እናመሰግናለን። አብዛው ነው የቆየን። እንዲህ በደረቁ ልትሄድ? ደህና ሁኑ። ኧረ ቤት ያፈራውን ቅመሱ። እሺ እሺ። ክንዳለሜናና 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 ክንዳለሜናና። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው እንግዳው ድምፅህን ብታሰማኝ። አንቺ ማንሽ? ከዚህ ምን እየሰራ? ስራዬን እየሰራው። በል እንድና ቁርስህን ብላ። አባ ከመጡ ያዝኑብሃል። እንድትድን በደንብ መብላት አለብህ። እሺ ባይሆን ስሜን ንገሪኝ። ስምህ እንግዳው ነው። አሁን እንድና ቁርስህን ብላ።
አባ ሳትበላ ቢያገኙህ ይቆጣሉ። ሁሉንም ነገር ቆይተህ ትደርስበታለህ። ሁሉም ነገር ቢዘገይም ሁሉም ነገር ይታወቃል። ዋናው አንተ ጠንካራ መሆን ነው ያለብህ። አሁን እንድና ቁርስን ብላ። አንተን እኮ ነው ትናንትና ፖሊሶቹ ፊት ምንድነው ሲያስቀባጥር የነበረው? አናገርከኝ ጋሽዬ? አታደናቁረኝ ነው የምልህ። ምንድነው ሲያስቀባጥር የነበረው? አይ እኔ እኮ ጋሽዬ መልስ አጥተህ ስትቸገር አይቼ ነው እንጂ እኮ እኔ እኮ እና እኔ መልስ ባጣ አንተ ልትመልስልኝ ነው? አሁኑ አልፏል። ድጋሚ በማታውቀው ነገር ስትቀባጥር ባገኘ ግን ነግሬሃለሁ። በላው ሂድና ተነቄሴ ቤት የተባባልነው ቦታ ምን ሄደው ስንት ሰዓት ነው ብለህ ጠይቀው። ደግሞ ሂድና የማታውቀውን ነገር ቀባጠራሉ። እሺ እኔ ሽብሩ እሺ ይለኛል እንዴ? ደግሞ እምቢ። አረ ጋሽዬ ጨነቀኝ እኮ ምን ልበል? በላውን ሂድሽ ቶሎ መልስ ይዘን። እሺ ነግሬሃለሁ። ምንድን ነው? እነማን ናቸው? ለምንድን ነው እዚህ ያመጣችሁኝ? ደግሜ ያልጠይቀህ ወንድሜ ለምንድን ነው የከዳው? ኧረ እኔ ማንንም አልከዳውም። እውነትህን ነው? እውነቴን ወላዲተ አምላክም የክዳው ሰው የሚል አንተ 10 ጊዜ አትማልብኝ። ለምጠይቅህ ጥያቄ ብቻ መልስ ስጠኝ ነው። እሺ ግን በፈጠረ እኔ ምንም ያደረኩት ነገር የለኝም። የአካሉ መጥፋት እንደሆነ እኔንም ያሳዝነኛል። የአካሉ መጥፋት ያሳስብሃል? አዎ። እርግጥ ጓደኞች ናቸው። ታንድ አይሉ 2 ጊዜ ጥቃት እንዳይደርስበት ነግረው ራሱንም እንዲከላከል ረድተዋል። እውነት ነው። ክፉ እንዲያጋጥመው አልሻ አያት ጨረቃዋ ዛሬ ግማሽ ነው። ግማሽ አካሏ በጨለማ ተውጧል። ስለዚህ ግማሽ አካሏ ብርሃን አይሰጥም። ጨረቃ ውብ የምትሆነው ክብ ሆና በሰማይ ላይ በነጻነት ስትፈነድቅ፣ አንተ ግን ልክ እንደዚህ ግማሽ ጨረቃ ነው። ግማሽ አካል ተወንድሜ፣ ሌላው አካል ደግሞ ተጠላቱ ወገን። አኛም አይደል ዋ ፍርሃትህ የወንድሜን ወዳጅነት አቅልሎ ተጠላቶቹ ወገን እንድትጣበቅ አድርጎሃል ልበል? እርግጥ ሁላችንም ስራ አብረን ነው የምንሰራው። አለመግባባት እንጂ ጠላትነት የላቸው። አለመግባባት ደግሞ በስራ ይገጥማል። ለዚያ ነዋ የአካሉን ለሽብሩ የሽብሩን ሚስጥር ደግሞ ለአካሉ እየነገርክ ስታፋጃቸው ይኖርክ። ቆይ ግን ምን ለማግኘት ነው? ሽብሩ አካሉን በተሳሳተ መንገድ ስለጠረጠረው እንዳይጎዳው፣ አካሉን በስሜታዊነት ሽብሩ እንዳይጎዳው ነበር ፍላጎት። ለያ ነው ተሁለቱም ወገን ያልከው ተልብ ተሆነ ባልከፋ። እውነቴን ነው። አሁን ግን ልብ ብለህ አድምጥ። ሰማኛለህ? ወንድሜን ጠቁመህ ለሕግ ብታስተላልፈው አይማረኝ አልምርህም። ነግሬሃለሁ፣ አልምርህም። አሁን እኔ በነጻነት ቀና ብዬ የምሄደው ወንድሜ ሽብሩ በከፈለልኝ ዋጋ ነው። ሽብሩ ሰማኛለህ? አካሉ የምትለውን ቦጭም በህይወት ካለ አሳድጄ እንደምገለው ንገረው። በመጥለይ ለመውሰድና ይሄንን ወዲያ ፈተልቀቅልኝ። ኪሪን አባቴ
ጋሻህን ታጉቶ መትማለስ? እንዴት በእኔ ላይ ጋሼ? እንዴት እንዲሁ ሌላው ቢቀር አንተን ወንድሜን እንዴት ለህግ አሳልፌ እጠቁምሃለሁ? ማን ነው ጠቆመብኝ አለ? መጠርጠሩስ ጋሼ? ማለቴ ይጠቁምብኛል ብለህ ታስባለህ? ስለምን መጠቆም ነው የምታወራው አንተ? እኔ ተዛሬ ነገ የአካሉን ምስጢር አወቁበት እያልኩኝ ስጋ ያልቋል። ጭራሽ አንተ በወንድምህ ታሰልልኝ ነው። ተውይ ጋሼ እንዳላወቃቱ መሆኑ አለ። ምን ሁሉ እንዳላወቀ መሆኑ ሽፍታ ወንድምህ ምትኩ ጫካ ወስዶ ሲያሰቃይ ማደሩ ነው። ምትኩ? አዋ መቼ? አሁን እኔ በነጻነት ቀና ብዬ የምሄደው ወንድሜ ሽብሩ በከፈለልኝ ዋጋ ነው። ሽብሩ ሰማኛለህ? አካሉ የምትለውን ቦጭም በህይወት ካለ አሳድጄ እንደምገለው ንገረው። መጥለይ ለመውሰድና ይሄንን ወዲያ ፈተልቀቅልኝ። አስበላኸኝ አንተ ንፍሮ አስበላኸኝ። ምን ሆነሽ? ነይ ማነሽ? ነይ ሳቡሰች ና ተከተለኝ። ወደ መንደር እንዝለቅ። ና ወደ መንደር እንዝለቅ። እናም እንደነገርኩ ምትኩ ወንድሜ ሳይሆን የእንጀራ አባቴ ልጅ ደመኛዬ ነው። እንዴት ማለት? አባቱን የገደልኩት እኔ ነኝ። ግን ሆን ብዬ አስቤው አይደለም። የአባቴን ሀብትና ንብረት ወርሶ እናቴ ጋር መኖሩ ሳያንስ አንድ ቀን ምሽት ሰክሮ ደካማይቱን እናቴን በዱላ ሲወርድባት ደርሼ በንዴት ጉሮሮውን አንቄ ስወረውረው መሬት ላይ ያለ ድንጋይ ጭንቅላቱን ክፉኛ ጎድቶት ኖሮ በዚያው ሞተ። ነገሩን ተበተብክብኝ እኮ ጋሽ። ታዲያ የታካሉ ጋር ምን ያገናኘዋል? ታባቱ ቀብር መልስ ምሽት ላይ ቤታችንን እሳት ለቆበት ጠፋ። እንዳለ ቤቱ ወደመ። በነጋታው ሌሊት ላይ የበረቱን ከብቶች ሊያስነዳ ሲል የአካሉ ወንድምና ምሽቱ ነቅተው ሲያስጥሉት ሁለቱንም ገሎ ሲሸሽ ተከትዬ ትከሻውን በጥይት ብዬ አቆሰልኩት። ግን አመለጠ። እና የአካሉ ሚስትና ወንድም የገደላቸው እሱ ነው እያልከኝ ነው? እናም ወንድሜ አካሉን አጥብቄ የምጠነቀቀው የምሽቱና የወንድሙ ሞት ምክንያት እኔ መሆኑን ታሰላሰለ ይጎዳኛል ብዬ ስለምሰጋ ነው። ግን እኮ አካሉ አንተን ለመጉዳት አስበው ያቅም ነበር። ዝም ሲል ያስፈራኛል። ምሽታ ለማግባቱን ሳስብና ፈገግ ብሎ ሲያወራኝ የበደልኩት በደል ይገዝፍብኛል። ጸጸት ውስጤን ያሳድደኛል። ታዲያ አንተ ምን አድርገህ በደልከው? ሁሉም ነገር እኮ የሆነው በድንገት ነው። በል ደሴ በል ሂድ። በጊዜ ሄድ ሳይመሽ ዙሪያ ገባሁን እየቃኘ ተኋላ ሰው አለመኖሩን አረጋግጥ። በተለይ ምሽት ላይ ተጠንቀቅ። ነግሬሃለሁ። እሺ ጋሽ ነግሬሃለሁ። አንተ ንፍሮ። እሺ በል ቻው። እሺ በል ደህና። እሺ ልጄ ጸበሉን ሳታቋርጥ በደንብ ተጸበል። እሺ አባቴ። እሺ። እግዚአብሔር ለመልካም ስራ ከመረጣቸው ሰዎች መካከል አንዱ ነህ። አልገባኝም አባቴ፣ ምን ማለት ነው? አየህ ልጄ፣ ፈጣሪ ሰዎችን በምሕረት ዓይን ይጎበኛቸው ዘንድ ሲሻ አንዳች ምክንያት ይፈጥርላቸዋል።
ከሞት አፋፍ ላይ አውጥቶ እንድትኖር የፈቀደልህ ተልእኮ ስላለው ነው። ይህን ተልእኮ ደግሞ በሰውኛው ዘዬም በጽድቅ መንገድ እንድታደርገውና ወደ ተቀደሰው ስፍራ እንድትመጣ እኔን አባትን ምክንያት አድርጎ ላከኝ። ሁሉም የሚሆነው በምክንያት ነው። እኔ ልጅ ምን አይነት ሰው ነበርኩ አባ? አይ ልጄ፣ እሱንስ የሚያውቀው ፈጣሪ ብቻ ነው። ግድ የለም ልጄ፣ ስላለፈው ሕይወትህ አብዝታ አትጨነቅ። ከፊት የሚጠብቅህ የምሕረትና የድነት ጊዜ ይበልጣል። አባቴ፣ እግዚአብሔር ምን ይጠላል? እግዚአብሔር የሚጠላውማ ቅጥፈትን፣ ትዕቢትን፣ እብሪትን፣ ስርቆትን፣ ዘማዊነትን፣ የሰውን ነገር መመኘት፣ ክፉ ምግባርንም ይጠላል። ይቺ ከንቱ ዓለም የተሞላችበትን የኃጢአት መንገድ ሁሉ ፈጣሪ አይወደውም። አባቴ፣ ይቺ ዓለም ለምንድን ነው በኃጢአት መንገድ የተሞላችው? እንግዳው ልጄ፣ ሰው የማይገባውን ብልጽግና ሲሻ የክፋት መንገድ ተከተለ። እፍ ለማትሞላው ዕድሜ የሰው ልጅ ፍቅርና ትዕግስትን አጣ። ለገንዘብ ሲልም ወንድም በወንድሙ ላይ ተነሳ። ሰርቶ በላብ ዋጋ ከማደር ይልቅ በማጭበርበርና በስርቆት መኖርን መረጠ። ባለው ሀብት ከመደሰት ይልቅ በጓደኛው ውድቀት አብዝቶ ሚረካ ሆነ። በተለይ ደግሞ አብዛኞቹ በከተማ ያሉ አባቶች በጽድቅ መንገድ ስለሚያንጿቸው የንስሐ ልጆች ከመጨነቅ ይልቅ ስለሚገነቡት ዘመናዊ የንግድ ህንጻ አብዝተው ይጨነቃሉ። የተቀደሰውንም ስፍራ መለመኛ አደረጉት። ምእመኑንም አንገቱን አስደፉት። ከቤተ ክርስቲያኗም እንዲርቅ አረጉት። አማኙን በእምነቱም ያንጽ እውነተኛ አባት ጠፋ። ጥቂቶች ቢኖሩም በብዙዎች የተዋጡ ናቸው። ለዚህ ነው ልጄ ዓለም የከፋቸው። አተው ከብቶቹ ወዴት ናቸው? በየበጋጣው ገብቷል። እኔ ምን ልጠይቅ? እንዲሁ አንድ ነገር ልጠይቅህ። ምንድነው እሱ? እኔን ያያ ገዞ ወንድም አባቴን አናግሮ ላክስት እንዳግዛችሁ ተመጣው ለታንስቶ ብዙ ጊዜ ላጫውተው ስሞክር አይጥምም። ከበረና ነው አይፈጠና አባቴም ወደቂውን ሳላውቅ ምን የደና ይሆን ብለህ ነው እኔ ለዚህ ሁላ ተጠያቂ? ዋ አንተ ደግሞ እንዴት ነው ነው ሁላ ተጠያቂ የምትሆነው? ተው ተኒ ሰዎች ጋር ያለ እኔ ኮንትሮባንድ ንግድ አቁም ባለው ኑሮ ተነሱ ጋር ተጣልቶ ይሁላ ችግር ውስጥ ባልገባ ነበር። ኮንትሮባንድ ምንድነው? አያ ወሬን ግምኛ ሳያረገኝ ቆይ እዳሪ ወጥቸልንጋ። ወዴት ነው እዳሪ የምትወጣው አንተ? ተሜዳው እንግዳው የትሩጣለ ሰኖረኛ አንተ ተቤትን ድረስና ባለፈው ታዘጋጀ ነው መጠዳጃ ይተዳዳለ። በየሜዳው የተጠዳዳ እኮ መንደርተኛውን እየበከለው ነው። አልቻልኩም። ይሽበለኝማ ፈጥ የመጣው ሰኖረኛ ኧረ ተው ጥቤተው ያንተ ሩጫ ለመንደርተኛው እንዳይተርፍሰው ረባዛኝቱ ራ እንዴት ያለው ግብ ነው አያ ይቀር ምንድነው እየተከናወነ ያለው? ቤተሰቦችን ፍታ። የምትፈልገው እኔን ነው። ይኸው መጥቻለሁ። ተው የእንጀራው ወንድሜ ና ቁጭ በል። ለቤተሰቦች ይህን ያህል የምትጨነቅ አይመስለኝም ነበር የእንጀራው ወንድሜ። ነገርኩህ። እነዚህ የሚያውቁት ነገር የለም። ያላበሳቸው ለምን ይደንግጡ? አዎ ጌታ፣ እኛ ምንም የምናውቀው ነገር የለንም። ስለዚህ ፍቱ።
ዝም ብላ አንተ ወሽካታ እኔን ነው ጋሼ? ምንድነው ጉዱ? በአጃቢዎች ተከበህ ይችን ደካማ መጫት አስሮ ምርኮ ማድረግ ያሳፍራል። ወንድየውም ቢሆን ከሴት አይሻልም። ለነገሩ ማሰር የሚገባህንና የማይገባህን ለይተህ አታውቅም። ጥላዬ ዝም አልከውሳ ጌታው። ኧረ ሽንቴ መጣኝ፣ ሽንቴን መጣኝ እኮ ሽንቴን ልሽ ና ፍቷቸው። ኧረ ቀስ በእርግጥ ዛሬ መሳሪያ ባትዝም ምንም ደመኛ ብትሆንም ጀግንነት ግን መሰከረ። ግን የቀን እንጂ የሰው ጀግና የለም። ዛሬ ደግሞ ቀኑ የኔ ነው አይመስልም? እናው ምንድን ነው የምትፈልገው? እሺ አንቺ ጨቅላውን ይዘሽ ውጭ። ጥሩ ነው። ይህን ጥሬ ወስደህ ወዲያ አሸናፊ ነው። እሺ እግዜር ይስጥልኝ ጌታው። እሺ ወዴት ወዴት? ሂድ ልታሸኑኝማ አሸኑታል እኮ እና ተጓዳ ነው የምትሽነው? ጓዳው ለካ በዚህ ነው። እራስቸው እኮ ነው። አይ ይሄንን እኔ አሁን ለጸብ አይደለም የመጣሁት፣ ለስምምነት ነው። ምን አይነት ስምምነት? የጠላት ወዳጅ ነው የሚሉት አይነት ስምምነት ማለት የምትፈልገውን ለምን በግልጽ አትናገርም? ተው ገንፈላት በሬ እንጀራ ወንድሜ። ጠላትነታችን ያብቃና እንወዳጅ እያልኩ ነው። ለዚህ ነው የጠላት ወዳጅ ነው የምልህ። ሰማኛለህ? አካሉን የሚያህል ቆፍጣናና ጀግና በወዳጅነት ልቦናውን ሳልበገለልኝ። እኔ አካሉን አልገደልኩም። መቼም ልቦና እያወቀ ምስክር ፍለጋ እንደማነድ ተስፋ ላድርግ ወንድሜ። ለዚህ ነው የጠላት ወዳጄ ነው የምልህ። እናም ሚስጥሮችን እጠብቃለሁ፣ ሚስጥሬን ትጠብቃለህ። በዚህ ሰዓት ሁለታችንም ከደመኝነታችን በላይ የሚያሳስበን ሚስጥራችን ብቻ ነው። ፈርተሃል? ሂድ። ከድሮ ጀምሬ ፈሪ እንደሆን ካውቃለሁ። ሂድ። ወንድ ልጅ አለ። ለምን የምትፈልገውን አትፈጽም? አንተን እገልህ ነበር፣ ግን ይህ ጨቅላ አድጎ አጎቱን እንዲገል አልፈልግም። ማነክ እንዴ? ምሳማ ጨቅላውን እና እሷን ይዛልህ ይውጣ። ምነው ወጣሽሳ? ቤት ልቀቁ ተባልን እንዴ? አላወቅንም እንጂ ቤት ልቀቁ ከተባልን ቆይተናል። ምን አድርግን ነው ታል? ደሞስ ለአንድ ሽብሩ ይሄን ያህል ጦር ምን ያደርጋል? ዝበት ወሽካባ። እንዴት ያለው ጉደኛ ነው አንተ። አንተንም ትዘለህ እንዴ? እየተው አድርገው ነው እራፍር ብላ ያልጫ ወንድ አሰዳቢ። የእንግዲህ የሊ አንተ ምን አለ አንዳንዴ እንኳን እንደ ወንዶች ቆፍጠን ብትል። ወንድ ነኝ እንዴት አለም
ቆታዬ እኮ ተጣፋብኝ ታለ ማፍራ ባክና ትገኙ ኮሮ ትሰማኛለህ? እስከ ዛሬ አንተ ላይ እጄን ያላነሳሁት በመካከላችን ፍትፍቴ ስላለች ነው። ሁሉንም ነገር ለፍትፍቴ ከምነግራት ባልኩ ነገር ከምትስማማ የቱን ትመርጣለህ? ወላዲቴን ሁለተኛ ደግሜ አልጠይቅም። ይሁን ተስማምቻለሁ። ቦስ ጠላት ጠላቴ 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 አሁን ጥሩ ዘይዳል። የሞቱ ዘመዶቻችንን እየቆጠርን ከምንተላለቅ ወደፊት የተፈጠሩትን ብንጠብቅ ይሻላል። ሰማኛለህ? ይሄን ማድረግ የምንችለው ደግሞ ሚስጥሮቻችንን መጠበቅ ስንችል ብቻ። ስለ አካሉም ቢሆን እርግጠኛውን እስካልሰማው ድረስ አልተኛም። ስምምነታችን ባያጸድቀንም ግን ከመገዳደል ይሻላል። የአካሉን ነገር ለኔቶ እኔው ጨርሰዋለሁ። ለፍትፍቴ የአባቷን ነገር ግን እውነቱን ንገራት። ማታ እኮ ሳልዘጋጅ መጣሁብኝ ነው እንጂ ተዘጋጅቼ እኮ ቢመጡ አልለቃቸውም ነበር። ነው ግን ሳልዘጋጅ ነው። እውነቴን ነው። እንትን እኮ ነው ፈርቼ እኮ ግን አይደለም። ታዲያ ይወንድ አልጫ ታለም የጋሽዬ አይነት እኮ መሳሪያ ቢኖረኝ አልለቃቸውም ነበር። አሳድጄ ደፋቸው ነበር። አረ አለልህ እኮ ተጓደው። መሳሪያውን ይዘህ ተከተላቸው ይሻላል። ሩቅ ሳይሄዱ ቶሎ በል ይሻላል። ቶሎ በል ጎሽ። ተው ጋሽዬ፣ እንዲያው ደም መቃባት አይሆንብንም? ደሞ ጥሩ አይደለች። ዝም በል ወሽቃታ ወግደዲያ። የት ልሂድ ጋሽዬ? ኧረ አሁን እኮ ተሄድኩ ታገኙኝ ይገሉኛል። ጋሽዬ ተውስጥ ልግባ። አይ ና ተቀሚሴ ግባ ና ይሻላል። ታለ ኧረ ተይ ውስጥ ልግባ። ውስጥ ሂድ ወዲያ። ምን አባቱ ቦቅቧቃ። እኔ የምልህ ጋሽዬ ስለ አካሉ የተወራው ነገር ግን እውነት ነው? እንዴው ተመልሰው ይመጡ ይሆን? እኔ ምን አውቄ የመጡስ እንደሆነ። ይምጡ
የመጡ እንደሆነስ ታለም ግን ምን ሊያርጉ ነው የሚመጡ? እሱን ጋሽዬን ብንጠይቀው አይሻልም ብለህ ነው? ፍትፍቴ በመካከላችን ባትኖር እገል ነበር አለ። እውነትህን ነው ዳኝ? ማን ነው እንደዛ ሲል የሰማኸው? ሽፍተው ነው እንጂ ሌላ ማን ይላል? ደግሞ ማታ ሲያወሩ ነበር ሻዲም። በዛ ሰዓት በሽፍታው እጅ ስላለው ጨቅላው ልጅ እንጂ ስለምን አስብ ብለህ ያወሩት አንዱም አልገባኝ። እንደው ትንሽ ስለ አካሉ ያወሩት ነው ትንሽ የገባኝ። እውነቴን ነው ታለም። እኔ እንደው ምንም ደስ እያለኝ አይደለም፣ ውስጤ እየፈራ ነው። ድሮስ የጀንገከው ወንድሜ ለክፉ ቀን እንኳን ማትሆን ወንድነት እንደዚህ ተሆነ ይቅርብኝ። በሴት ልጣራት ነው። ማን ነው አንተ? ማን ነው ሴትን ፈሪ ያደረጋት? ሴት የፈሪና የደካማ መገለጫ ሆነች ማለት ነው? ታለም እኔ የምልሽ አካሉን የገደለው ጋሽዬ ነው የሚባለው እውነት ነው? አንተ ሰው ምን ነው? ምንድነው የሚያንበቀበቀ? መንፈስ ጋር ክፉ መንፈስ። የምን መንፈስ ነው የምታወራው? አካሉን አገኙት ጋሼ። ምን? አልሞትም። እኔም እንደዚህ ነው የሆንኩት። አዝሎ ሊደፋን ሲል ነው ራሴን የተቆጣጠርኩት ጋሼ። አሁን መቀባጠር እንተውና ምን እንደሆንክ ንገረኝ። ምን ነገር ጋሼ? አካሉን እኮ ነው አገኙት የምል። አልሞትም። እኔ መሞቱን አረጋግጬ ራቅ አድርጌ ጥዬው ነው የመጣው። ይሄ ቅዠት ካልሆነ በፍጹም ሊሆን አይችልም። ምነው መድኃኒዓለም ቅዠት ባደረገው እንግዲያ እንዳፈ ባደረገልኝ። አሁን መቀባጠሩን ተውና የት እንዳገኘው ንገረኝ። አንተ የተረገምክ ና በተከተል
አህያዋን የሰደሻት ነው? እኛ መንደር ሰዎችን አገኙ አብሬ የሰደድኳት። የቱ ነው? ወይ ምን ሆንሽ? አይዞሽ አይዞሽ አይዞሽ። አይ እኔ ኧረ በስመ አብ አይዞሽ። ኧረ በስመ አብ አይዞሽ። በስመ አብ ነቀልኩልሽ። ወይ አይዞሽ። እንዲሆን የምልሽ ያስችላል። የሰው ትርምስ ሁልጊዜ እንደዚህ ነው የሚሆነው? ኧረ አይደለም፣ ዛሬ የገበያ ቀን ስለሆነ ነው እንጂ ባዘቦት እንደዚህ ሰው አይበዛ። ከተማው ግርግሩ ያለው ትርምስ ያስፈራል። የሆነ ሰዓትማ አዙሮ ይልወድቅ ነበር እኮ። ወይ ጉድ! ጩኸት እንደዚህ አማለካ። ሰው ግን እንዴት ነው ይህን ችሎ የሚኖረው? አይ እንግዳው ህይወትን ለማሸነፍ የሚደረግ መስዋዕትነት ብዙ ነው። ያ ሁሉ ግርግርና ትርምስ ኑሮን ለማሸነፍ የሚደረግ ትንቅንቅ፣ ትንቅንቁን ታግሎ ያሸነፈ ይኖራል። በዚህ የኑሮ ትግል የተሸነፈ ደግሞ አቅመ ቢስና የማንም መሳቂያ ሆኖ ጎዳና ላይ ወድቆ ይቀራል። አባሲንን አልነገሩኝም። እግዚአብሔር ምድርና ሰማይን ሲፈጥር ለሁሉም እንዲበቃ ብሎ ነው። ምንም እንኳ አዳም በሰራው ኃጢአት ከምረገነት ተባረን የምድር ወራሾች ብንሆንም ማለት ነው። ታዲያ ሁላችንም እኩል በተሰራሽ ምድር ላይ ለምንድን ነው በአሸናፊነትና በተሸናፊነት ጎራ ሆኖ ሰው የሚፋለው? አባታችን ፍቅረ ስላሴ ሰው የማይገባውን ብጽግና ሲሻ የክፋት መንገድን ተከተለ ብለው ያስተማሩትን አትርሳ። ራ አንተዬ በወሬ ጠምደህ እኮ እዚሁ አስመሸንበል መሸ እንጂ። ኧረ በይ ተነሽ እናቴ ተነሽ እንጂ ነኝ። አይዞሽ ነጅነሽ አይዞሽ አይዞሽ እናቴ ነይ። ወይ እናም በቃ አካሉ የእውነት ሞቷል ማለት ነው? ሀሳብ ገባህ? በመሞቱ አልተስማማህም እንዴ? መልስልኝ እንጂ። እንጀራ ወንድሜ መልእክትህ እንደደረሰኝ ነው ደስታ ልካፈል ስገሰግስ የመጣሁት። ቁጭ በል። እኔም በቃሌ መሰረት የአካሉን መሞት እንድነግርህና ከስጋት ነፃ እንድትሆን ብዬ ነው። ድንቅ እኮ ነው ያደረግከው። ከጠላትነት ይልቅ ወዳጅነት ነው እኮ የሚሻለው። ደሴ አንተም ቢሆን እዚህ በኋላ ተስጋት ነፃ ሆነሃል። ደስ ብሎኛል እንጀራ ወንድሜ። የበረሃ ማር ወደ ቤት ልኬልሃለሁ። ምንም ማነብ ጀመርክ? ከበረሃ ኑሮ ያተረፍኩት ማርና ፍየል ማርባት ነው። አመሰግናለሁ። ደስታችን የጋራችን ነው። ታዲያ ምን ነው ያን መሳሪያ እንዳንይዝ አጥብቃችሁ ከልክላችሁ አንተ ማያዝ? አይ እንጀራ ወንድሜ ለደህንነታችን ነው፣ ለጥበቃው ያክል። ፈራህ እንዴ? በልጡ በልጥላይ በላይ እዚህ መቆየታችን ደግ ያለ
ይቅር በለኝ ወንድም አለም፣ ይቅር በለኝ። ነገሮች እንደሚገባ አላውቅም ነበር። ይቅር በለኝ ወንድም አለም። ሞት እርግጥ ሲሆን ለሞት ደግሞ ምክንያቱ እኔ መሆኔ ሲገባኝ ነፍሴ ማረፊያ አጣች። ይቅር በለኝ ወንድም አለም። ኧረ እኔስ እንዴት ያለሁት ከንቱ ሰው ነኝ! እኔስ እንዴት ያለሁት ከንቱ ሰው ነኝ! ምን ላድርግ ብለህ ነው? ምን ላድርግ ብለህ ነው ወንድሜ? መቼም ስለ እኔ ሕይወት ለአንተ አልነግርህም። ሁሉንም ታውቀዋል። ሁሉንም ያደረኩት የእናቴን ነፍስ ለማቆየት እንጂ ለተንኮል እንዳልሆነ እንድታውቅልኝ እለምንሃለሁ። እንግዳው ልጄ ወደ ገዳም መሄዱ እቃዎችንም አዘጋጅልኝ። የአባ መንክረ ስብዓትን እቃም ገዝቼላቸዋለሁ። እሺ አባታችን፣ እንዳሉት ይሆናል። አዘጋጀዋል። ወለተ ማርያም ልጄ። አቤት አባቴ። እንዴት ነው እንግዳው? ጤናው በደንብ የተስተካከለ ይመስልሻል? አሁን ጥሩ ላይ ነው ያለው። ስለ ቤተሰቦቹ ስለ ቀደመው ህይወቱ የሚያስታውሰው ነገር የለም? ምንም የሚያስታውሰው ነገር የለም። የሚያስታውሰው ነገር ባይኖርም እንዲያስታውሰው እስቲ እርጁ ልጄ። ድንገት ሚስትም ልጆችም ሊኖሩት ይችላሉ አይደል? ከጅለሽዋል እንዴ ልጄ? ኧረ እንደሱ አይደለም አባቴ። አይ ልጄ፣ ብትወጂውስ ምን ክፋት አለው ብለሽ ነው? እድሜ ልክሽን በአዘን ስታንጎራጉሪ ከመስማት የሚበልጥስ ነገር የለም። በመውደድሽ ከአንቺ ይልቅ ደስ የሚለኝስ እኔን ነው። የእኔ ጧሪ ሆነሽ ከምትኖሪ የእኔ የምትዩ ትዳር ይዘሽ ብትኖሪ ነው ምሻው። የእኔ ታሪክ በአንቺ እንዲደገም በፍጹም አልሻም። እንዳልዋሸሁት በስርዓት ኮትኩተው ነው ያሳደጉኝ። ለእንግዳው ጥሩ ስሜት አለ፣ ግን ከልቤ እንዳልቀርበው ልጅ እንዳለው ሚስት እንዳለው ብዬ እፈራለሁ። እሱስ ልክ ነሽ። የኔም ስጋት እሱ ነው። ፈጣሪ ያለው ይበልጣል። የሚመጣውን በጸጋ መቀበል ነው። አባታችን፣ ሁሉን አስተካክዬ ጨርሻለሁ። እኔ ልጄ ጎዳህ እንዴ? በሉ ልጆቼ፣ ትንሽ ሽምግልና አለችኝ። እሷን ከውኜ እመጣለሁ። እሺ አባታችን። እንግዲህ የሞተ ሰው አይመለስም። የምናግዛችሁ ነገር ታለ ንገሪንና እንድናግዛችሁ። እርሻውም ቢሆን ተጋግዘን 2 ቀን ተዋልንበት ያን ያክል የሚያደክም አይደለም። ሻሼ፣ ተንግዲህ አንቺም እንደ ወንድምሽ ጥበቡም እንደ አባት እንዳካል ብየኝ። ይሁን፣ እግዚአብሔር ይስጥህ። ብዙም አትቸገር። ተይ በኋላ ባልተቤቴን ተይ ሆኖ እንዲረዳን ለምኛ አስመጥቼዋለሁ። የቤቱን ጣጣ እሱ ይከውነዋል። እንግዲህ ይህ ጫቅላስ ታለኛ የት ይወድቃል? እንደፈረደብን
እዚሁ ነን የሙት ልጅ እናሳድግ እንጂ። እንዴት አልገባኝ። ይህ ጫቅላ መሬት ማስተዳደር አይችል። ውክልና በኔ በኩል አድርጌ ለጊዜው ባሌ ባበል እንዲያርስ ሰጥቻለሁ። በፍርድ ቤት ነው በሽማግሌ ነው ውክልና የተሰጠሽ? የገዛ ወንድሜን መሬት ለማስተዳደር ደግሞ ማን ነው ፈቃጁ? እሱማ ወንድምሽ ግን ራሱን የቻለ ህግና ስርዓት አለው ብዬ። ቆይ ባበል የሚያርሰው ባልሽ ተሆነ አበሉን የሰጠው ማን ነው? ማለት የጥበቡ ፍቃድ ታክሎበታል? እንዴት ነው ጥያቄ አንተው? ይህ ነፍስ ያላወቀ ጫቅላ እንዴት ነው ስለ መሬት ውል የሚፈጥመው? አይ ይሄ አካሄድ ደስ አላለኝ። ምን ማለት ነው? መቼም አንተ ከሷ በላይ ለሷ አታስብለትም። አሃ ሸጋ ሀሳብ ይዛችሁልኛላ። ምንም ቢሆን እኮ እንደምትሉት የልጅ 18 ዓመት ባይሞላውም ነፍስ አውቀው ልታማክሩትና ውሳኔውን ልታከብሩ ይገባል። በዚህ አካሄድ ትሄዳችሁ ወላዲትን ስንዝር አላራምዳችሁ። ወንድሜንማ ደግሜ አልገለውም። ማን አንተ? ስምህ ልያዘኝ አለ እኮ። እኔ ፈጠነ ጌታሰው አለ ዋለ ተካልኝ አርማስ አርማስ ይዘህ ኧረ በቃ ፈለቀኝ ጌታዬ። ሰውዬው ያለውን ሰምተሃል አይደል? ማን? እኔ ኧረ አልሰማሁም ጌታው። ኧረ መስሚያ ይደፈን ወዲያ ሞለፈጥ። ፖሊሶቹ ተሽብሩ ዘንድ እግር ማብዛታቸውን መልእክት ሲደርሰኝ ሌት ገስግሼ ያን ማን ነው ደስ የሚባለውን ሄጅ አግኝቸው ነበር። ታዲያ ምን አዲስ ነገር አገኘ? የዛን ጊዜ አካሉን አይቼዋለሁ ያለው ተምን ተነስቶ እንደሆነ ጠየቅኩት። በትክክል እሱን የሚመስል ሰው እንዳየ ደግሞ ነገረኝ። በኋላ ግን አስከሬኑ ተገኝቶ መቀበሩን ታረጋገጥኩ በኋላ ውስጥ የፈጠረው ቅዠት መሆኑን አረጋግጫለሁ አለኝ። እኔ ግን ተፊቱ ላይ ያነበብኩት ሌላ ነው። እንዲያ ከሆነማ ምን ችግር አለው? ፎቶግራፉን ይዘን አሳቻ ቦታ እየፈለግን አሰሳ እንወጣለና። እንዴት ሰው ሞቶ ለተቀበረ ሰው አሰሳ ይወጣል? እዲያ አትጃጃሉብኝ ወዲያ። አይ አይደለም ክንዴ፣ ልክ ነው ተውማ። እኔ እንዲሁ የዚህ ሰውዬ መሞት ፈጽሞ አልተዋጠልኝም። እውነቴን ነው የምልህ ክንዴ። ጠለላው እንዳለው ሁለቱ ናችሁ። ወደ ቆለውና ወደ ደገው ትወርዳላችሁ። እኔ አሽብሩ ዘንድ እሄዳለሁ። አንተ ደግሞ አንዳቸውን ያዝና ተይው ትቆያለህ። አይሻል? ይሻላል። ያ ነው። ነገራቸው አላማረኝም ስልህ አንተ ምን ተሻለ? ምንም አይነት መረጃና ማስረጃ ማግኘት አይኖርባቸው። ስትዝረካረክ እንዳታስበላኝ አንተ ንፍሮ። አይጋሼ፣ ኧረ ተይ በኋላ ለአንተ ስል ሳይሆን ለራሴ ስል የምጠነቀቅ ይሻላል። ደግሞ ሰው ምረጥ። ሳይታወቅ በድንጋጤና በቁጣ ገንፍለ ሚስጥር እንዳታወጣ። አንዳችን ሚስጥር አላወጣም ጋሼ። የግዳስ አንተ ተጠንቀቅ። ስለ አካሉ ያላጠፋው መረጃ ታለ ማጥፋ። ያርኩስ በቀደመት ሲያስጨንቀኝ አምሽቶ ነው ሄዱ። ማን ነው እሱ? ያመት እኮ የምትለው ሽፍታ ነው። ሌላማ ማን ይመጣብኝ? የፖሊሶችን መለስ እንደሆነ ለምጄዋለሁ። ምን ተስፋ የማይቆጥሩ ፍጥሮች ናቸው አንተዬ። በተለይ ያ ሳጅን ታምራት የሚሉትማ መንፈስ ነገር ነው። ድንገት ታለህበት ድርስ ብሎ አቅልህን የሚያስተው። ጠላትን ማጥቃት ሳይዘጋጅ አየ
ይህ ሰው በጣም ገብቶታል። በጣም ተጠንቀቅ። ምን መቼና እንዴት መሰራት እንዳለበት ያውቃል። ሁል ጊዜ ከሱ ጋር ስታወራ አንድ አይነትና ተመሳሳይ መሆን አለበት። ለመሆኑ ምትኩ ምን ፈልጎ ነው ወደ አንተ ዘንድ የመጣው? በቀደምለት አካሉን ገበያ ላይ ያየሁት ያልኩትን ደግሞ ጠየቅ። እና ምን አልከው ዛሬ? እኔማ ምን እለዋለሁ? አሁንም አስክሬኑ ተገምቶ ተቀብሯል። እንደው እኔ በውስጤ የፈጠርኩት ግጭት ነው አልኩት። እሱ ግን ጭርሱን አይ ልክ ነህ አይተው ሊሆን ይችላል አላለኝም መሰለ። ይህ ሰው ምን አስቦ ነው የሚከታተለው? እኔ ምን አውቄለት? እኔ በአካሉ ሞት አልጠራጠርም። እኔ እንኳን የገደልኩት እያለሁ ቦቅቧቃ ስለሆነ ራሱ ገድሎ የቀበረውን አስከሬን ይጠራጠራል። እስቲ ደግሞ የአካሉን አሽከር እጅ አስጠነቅቀዋለሁ። ፖሊሶች እዛም ሰፈር ግራ አብዝተዋል አሉ። ደግሞ እሱ ምን ምስጢር ያውቃል ብለህ ነው? ወንድሜ ማንኛውም ነገር አይናቅም። ጥላህን እንኳ ቢሆን ማመን የለብህም። ገባህ? ንፍሮ ያን ጭራቅ ማደንቀው ለዚህ ነበር። በመጠራጠር ውስጥ አሁን ነፍሱን አትርፏል። በሉ ቶሎ ቶሎ ብሉና ወደ ባድማው ውረዱ። ሙሌ ቁርስ አድርጎ ይከተላቸዋል። የራሱን ባድማ ሳንድ እዚህ ትቶታል። አክስቴ ሙሌ ስራት አለበት። ለምን ወደ ባድማ ይመለስ? ለርሾው እንደሆነ እኔና ፈጠናለን ለሁለት አንለቀው። ተይው አታስቸግር። በአድ መሆኔን እየነገርከኝ ነው? ምንም ቢሆን እኮ ያክስትህ ባል ነኝ። ኧረ እኔ እንዲያ ማለት የማይል አልክ እንጂ እንዲያማ አይደል እኮ። እንደው ጥቤን ሀሳቡን ስረዳው እሱን ባለቤት ሻያ ሙሌን አናርክመው ማለቱ ነው መሰለኝ። በሉ የማይናገረውን ብሉ እናውጡ። የምልጥቤ ለምንድን ነው ግን የመሬቱን ጉዳይ ዝም ብለህ የምታያቸው? ዋ ያ በቀደም የመጣው ሰውዬ እኮ ልክ ነው። አይፈጥ ማን አለና ለማላማ ክርብለም አሁንማ ጨርሱን። ምሴን የነሱን ትርፍራፊ ታቀርብልኝ ጀምራለች። ትርፍራፊ? እውነትህን ነው ጥቤ? አዛኝን ስለ አሁን ይህን ምን ብለህ ለማንስ ትነግረዋለህ? አክስቱ ያካሉ እህት እየተባለ የሙት ነፍሱን ደግሞ ላስወቅስ። በዚህ ፍጥነት ባሏን ስታመጣ አልተቃወምኳት። የመሬቱ ወኪል ነኝ ስትል አልተቃወምኳት። ትርፍራፊና ሻጋት እንጀራ ስታቀርብልኝ ዝም አልኩ። ምን ላርግ ብለህ? ይህንን ደግሞ ለሰው ብነግረው ሰው በእኔ ይፈርዳል። ሴትየቱ ማሳጣት ትችልበታለች። የሆነስ እንደሆነ እኔ ግን አሞትን ሰብሰብ ኮስተር አድርገህ የውስጥን አውጥተህ ተናግረህ ተመሸበት እደር ብዬ ነው የምመክረህ። አዎ ልክ ነው ወንድሜ። ኧረ ደግሞ ያ በቀደም የመጣው ሰውዬ ይሄ አካሉ ጓደኛ በፊት ይመጣ የነበረው መጨረሻ ላይ ያለውን ሰምተዋል? ወንድሜንማ ደግሜ አልገለውም። እኔ ግን አልገባኝ። ኧረ እኔንም አልገባኝ። ይልቅስ ወንዝ ደርሰን እንምጣ። ዛሬ ሲያልወትሩ ዳኛ ይዞ አንቺ ጨቅላውን ይዞ ወጡ። እዚህ መንደር ናቸው። ያንን ያና ካሉን አሽከር ሳልጠይቀው እኮ ተሰዓት ሂጄ እንዴት እንደሆነ ጠይቃቸዋለሁ። እኔ ግን ከዛ መንደር ባትሄድ ደስ ይለኛል እኮ። ለምን? ጆሮ ለባለቤቱ ባዳ ነው አሉ። ከዛ መንደር ስላንተ የሚወራው ወሬ ጥሩ አይደለም። ምን ተወራ ስለኔ? ከአካሉ ሞት ጋር እጅህ እንዳለበት ነው የሚወራው። በተለይ ቻውን የመጣችሁት ይያማሉ ለወጣ ለገባው ይሄንኑ ነው የምትለው። እኔ ሽብሩ ነኝ ጓደኛዬን ማስገደል? እኔ ምን አውቅ? ራስን ትጠብቅ እንደሆነ ጠብቅ።
እኔ በመንደሩ የሚባለውን የነገርኩ ማውቀው ጉድ የለኝም። እና ለምንድን ነው እስካሁን ያልነገርሽ? አሁን ይሄ ምን ተብሎ ይነገራል ጋሽዬ? አሁንም እኮ የነገርኩ ወደዛ መንደር ለሄድ ነው ስትለኝ እንድትጠነቀቅ ብዬ ነው። በየጣቷ አምጪልኝ። መች ቀመስከውና ነው ጣቷን ማመጣልህ? በልማ ቀመስ። ምን ሆነሻል እናታል? በላው እኮ እንዲያውም አሰኝቶኝ አይደለም አንቺን ደስ ይበልሽ ብዬ ነው። እንዲህ አብረኛ ምሽት ስንጫወት በጣም ደስ ይለኛል። እናም ደስ ብሎኛል። አይዞ ናይኒ ሁሌም አብረኛል። አይዞ ልጄ የትም አትሄድ፣ እኔም አለሁ። አይዞ እንዴት ዋላችሁ? ደህና ዋልክ? ይቅርታ አለ። ይህን መሰሪያ አንሺው፣ ይህን መሰሪያ ቁጭ በል። ሌላ ምግብ አምጪልኝ። ለባልሽ ከሰራሽው ወጥ ጨምሪልኝ። እንዳለ ጨምሪለት አልኩሽ። በደንብ ብላ። ብላ እንጂ እንግዳው የተረፈውን ለባልንጀራ ጠቅልለው ውሰድ። ቁጭ በል። እሱ ነው የገደለው ያስገደለው እያልሽ ታስወሪያለሽ አሉ። ኧረ እኔ አላልኩም። ምን በወጣኝ ብዬ ምንስ አይቼ? ባትይ ይሻልሻል።
ምን ነው በደህና ነው? በደህና ነው። አንድ ሰው ጠፍቶብን እሱን ፍለጋ ውለን ቢደክመን እግራችንን ለቃለቅ ብለን ነው። ምን አይነት ሰው ጠፋባችሁ? እንካስኪ ቀኝ ያሳያል። አካሉ ይባላል። ነብሰ በላ ነው። አላውቀውም። እማውቀው መስሎኝ ነበር። ወዴት ነው የምታውቂው? አንድ ሰሞን ሰው በእጄ ጠፍቶ ነው የነፍስ ዋጋ ክፈል ተብዬ ነው እያለ ሲዞር ነበር። ያኛው ጠጉሩ ገባ ገባ ያለ ነው፣ ወደ በራነትም ያደለዋል። ወይ የሰው መመሳሰል እናንተዬ! እናንተ ግን ከነማን ቀየ ናችሁ? አይ በቆላውም በደጋውም በወይና ደጋውም ሁሉም የኛ ነው። ና ቀኝ ተነስ ይሆን ምን ነው ተከሰሳ? እኔና ባቤ ማታ ማታ ሁል ጊዜ ተይ ነበር እየተጫወትን ምናመሽው። እንግዲህ ደግሞ ጀመረ ልትነፋረቅብኝ። አይ አሁንም ማላለቅስ ማልቀስ ምን ሊፈይድ ብለ ማለት ስንት ቀን ይለቀስ ብለ አሁንማ ማን እንደገደለው ለማጣራት መነሳት ነው። ጥቤ ይሄ ማጣራት መንጠራራት ይሉት ነገር ባንተ ያመ ለግዳስ እሱ ለፖሊሶች ተውላቸውና አንተ ስለጀመርከው ትምህርት ብታስብ ይበጃል። እኔ አክስቴ ነገር አልገባ ብሎኛል። እያደረ ጸባይዋ እየተቀያየረ በረባ ባረቦ ስትቆጣኝ ጨንቀኛል። እንግዲህ ተቤት ወጥቼ ወዴት ልሄድ? እንደው የሷ ነገርስ እኔንም እያሳሰበኝ ዳሩ ምንም አታመጣም። እሱስ ልክ ነህ። ብቻ ምን እንዳሰበ ያላውቅ ነገር እያላት ቢሆንም የቤቱ አለቃ ወይንም ባለቤት መሆኑን የምታስመሰክረው አንተ ነህ። አትልፈስፈስ ጥቤ አይደል? ኋላስ አያያዙን አይተህ ጭብጦውን ቀማው እንዳይሆን ኋላ ነገሩ ነግሬሃለሁ። ምን ማለት ነው ፈቴ? አይ እንግዲህ ተናግሬያለሁ። አንተ ተወዳሴ ማርያምና ከዳዊት ውጭ ሌላ የምታውቁ ነገር የለም እንዴ? አንተ ሲለያል አባ አስጨነቁኝ እኮ። ምንድነው የተፈጠረው ነገር? አይ አትጨነቅ የኔ ልጅ፣ ትንሽ ግራ የሚያጋባ ነገር ገጥሞን የተጨነቅ ነው። ሰሞኑን ወደ ደጎማ ጎንድ ተክለ ሃይማኖት ወርደት ሰነብታለህ። አባቶች ማረፊያ ቤት ያዘጋጁልሃል። አይ አባ ከበርኳቸው አይደል? እንደሱም አይደል ልጄ፣ ለአንተው ደህንነት ብለን ነው። አይ አባ እኔ መች ተንገላታው ወጣኝ መቼ ከፋኝ ብዬ እኔ በርሶና ባስችላ ደስተኛ ነኝ። አባታችን ህይወት ከሰጡኝ በኋላ ለምን መልሰው ይነጥቁኛል? ልጄ አሁንም ቢሆን የምልክህ ህይወትን ሳይሆን ነፍስን ወደሚያለመልሟት አባቶች እንጂ መሽ ወደ ምድረ በዳ ሆነና አንተ ባትልም ከምንም በላይ ታስፈልገኛለህ። እሺ የማስፈልገው ተሆነ ከዚህ አብሬዎት ልሆን። እሺ በሉኝ። እንግዲያው የምታስብልና የምትወደን እንኳን እሺ ብለህ ሂድ፣ ያለበለዚያ ይገሉሃል። ይገሉሃል? እነማን? ለምንድን ነው የሚገሉኝ? እኔ ምን አውቄ? ዛሬ መሳሪያ የታጠቁ ሰዎች ፎቶን ይዘው ታውቁታላችሁ እያሉ ሲያፈላልጉ ነው የዋሉ።
እንደው እነሱ እንዳሉት ከሆነማ ወለተ ሙነሻል አርተሽ ማታስፈርም ወትሮስ ሊገል የመጣ ጠላቴ ጻድቅ ነው ሊል ኖሯል። ይልቅስ ልጄ እንዳልኩ አድርግ። እሺ በለኝ። ደግሞም ትንሽ ቀስ ስላድረ ሰብበት። ብዙም ራስን አታስጨንቅ። አስብና ጠዋት ንገረኝ። በይ ወለተ ማርያም ራት አቅርቢ። አንድ መሸታ ቤት ቁጭ ብለን እናወጋ ነበር። ሁሉም ነገር መሸታ ቤት አይወራም። እሺ ምን አዲስ ነገር አግኝተህ ነው እንዲያቻኮልከኝ ታዲያ? አካሉ ደግሞ ስለ አካሉ ምን ሰማ? በህይወት መኖሩን አረጋግጫለሁ። የፈጣሪ ያለ እንዴት አወክ? ያኔ ያየሁት ስትለኝ ቅዠት ነው ብዬ ያሳሳትኩ እኔ ነኝ። አካሉ በህይወት አለ እኮ። እሱ እንዴት አረጋገጥክ? እሱን ብቻ ንገረኝ። አሁን የት ነው ያለው? በዚያ በደጋው ደጎማ ጎንድ ከሚባል ገዳም አቅራቢያ አባ ፍቅረ ስላሴ ከተባሉ አባት ጋር አብሮ ይኖር እንደነበርና ምን ትሰራላችሁ? በጊዜ ስንገባ ኮት እየሻሸ ምን በጊዜ እያራወጠ ያመጣችኋል? ከብቶችን አታለቅማቸውም ስለምትለን በጊዜ ከመንገባ ብለን ከብቶችን ቀርሚያ እያበላን ነው። አንተኛው ለምን እንደምታለቅሰው? አባቴ እንትን ያሉ አባት እንደ ወንድሜ መሳሳለት ጓደኛዬም ጭምር ነበር። ያው በስራ ምክንያት አልፎ አልፎ ግጭት ቢኖረንም ለሞት የሚያበቃ ጠብ ግን አልነበረንም። ሰዎች እኔ እንደገደልኩትና እንዳስገደልኩት ያወራሉ። እንዴት ወንድሜን እገላለሁ? ንጽህናዬንም እንዲያውቁልኝ ብዙ ለፍቻለሁ። በመጨረሻም አባትህን በህይወት አግኝቼዋለሁ። አሁን የቀረኝ በአባትህ ላይ ጥቃት የፈጸመውን ማግኘት ነው። ደግሞ ቃል እገባልሃለሁ፣ አገኘዋለሁ። አባቴ የት እንዳለ ደግሜ አልነግርህም። ሰምተሃል? አባቴ ግን በህይወት አለ? እውነት ነው? አባትህ በህይወት አለ። አገናኝሃለሁ። እስካገናኝ ድረስ ግን በሚስጥር ያዙት። አንተኛ
አንዲት ቃል ካፍ ብትወጣ አናትህን ነው ማፈርሰው። የሆንክ ሾካካ ነገር ትመስላለህ። ጠረንህ ደስ አይልም። በሉ አሁን መሽቷል። ከብቶቻችሁን እየነዳችሁ ወደ መንደር ዝለቁ። በሉ ሂዱ። Thank you.